ይሄንን ቪዲዮ እያያችሁ ያላችሁ ከዚህ በፊትም አይታችሁ ደውላችሁልን ከቴምር ቤት የገዛችሁም ሰዎች ድጋሚ ምናልባት እንድትደግሙ መድገም ሐሳብ እንዲኖራችሁ ነው ይሄን ቪዲዮ የምሰራው። አሁን ላይ አዲስ አበባ ላይ ስቱዲዮ እንኳን በ2,700,000 ብር ኮንዶሚኒየም እንኳን አይሸጥም። አሁን እኛ እየሸጥን ባለንበት ዋጋ ማለት ነው። አስቡት፣ መገናኛ ነው፣ የጫካ ፕሮጀክት አንዱ አካል ነው። ሙሉ አዲስ አበባን ቪው የሚያደርግ ሳይት ነው። ስቱዲዮ በ2,700,000 ብር ባለ 1 መኝታ በ4 ሚሊዮን ብር እየተሸጠ ያለውና እነዚህን ፕሮጀክቶች ብትገዙ በጣም ትርፋማ ነው የምትሆኑት። ስፔሻሊ ደግሞ የ40/60 ኦፈሩ አሁን 40% ከፍላችሁ 60%ን ከ3 ዓመት በኋላ ቤቱን ስትረከቡ የምትከፍሉት ኦፈር በጣም በቃ የለም። የትኛውም ሪል ስቴት ቼክ ብታደርጉ እመኑ፣ እዚህ አዲስ አበባ ላይ ተሰምቶ በማይታወቅ ዋጋ በ2,700,000 ብር ሙሉ ክፍያ ማለት ነው። ቤት ነው አፓርትመንት አትቀልጂ። የምሬን መገናኛ ላይ መሀል መገናኛ ይሄ ጫካ ፕሮጀክቱ አለ አይደል? የከተራራ ስቴጅ የኃይሌ ገብረስላሴ ቤት ጀርባ እዛ መሀል እዛ ላይ 2,700,000 ሙሉ ክፍያ አዲስ ሳይት ነው። ኦኬ እንግዲህ ለተመልካቾች ሹክ ያላልኳቸው ይሄም ከቴምር ነው ይሄ ቤት። yes ስለዚህ ቴምር ነው ያለሽው የሚገነባው። ያለሽው ቤት የቴምር ቤት ነው። አዲሱንም ሳይት እየገነባ ያለው መገናኛ ላይ ቴምር ነው። ጫካ ፕሮጀክት እጪና ነው። ቴምር እዚህ አይደርስም አልልም፣ ምክንያቱም የትንገንባ እያለ በተደጋጋሚ እየጠየቀ ነበር። እዛ መገንባቱ ሳይሆን የገረመኝ በ2.7 ሚሊዮን ብር መሆኑ ነው። አዎ ሲጀመር ቴምር እኮ በአፎርዴብል ዋጋ ነው ቤት በመሸጥ የሚታወቀው። ያው እኔ መጀመሪያም ወደ ተመልካቾች ሳደርስ አስታውሳለሁ ፒያሳ ላይ ተሰምቶ በማይታወቅ ዋጋ ነው ቤት እየሸጠ የነበረው። ለምን መሰለሽ ሰንዬ፣ ብዙ ጊዜ አዲስ አበባ ላይ ያሉ አጠቃላይ ሪል ስቴቶች እኔ እንግዲህ ኦልሞስት ሪል ስቴት ሴክተር ላይ ኦልሞስት ወደ 6ኛ ዓመት እየተጠጋው ነው። እኔም ሪል ስቴት ሳስብ አንቺ ነሽ ትዝ የምትይኝ፣ ቴምር ሳስብ ደግሞ በጣም አንቺ ነሽ ትዝ የምትይኝ። ለዛ ነው ቤት ለምቦሳ ብዬ ገባሁ። የኔ ቤት መሰለሽ አይደል? ኧረ የኔ ቤት አይደለም ቴምር የገነባው ግን ራሴ ሎ ያለምለው ደንበኛ የሸጥኩት ቤት ነው። ሆነስትሊ እሱ አሜሪካ ነው ያለው። ኢች ኤንድ ኤቭሪቲንግ እየተከታተልኩለት ነበረ። የሱ ቤት ነው ይሄ እንግዲህ። ዋው የራሱ ቤት ነው ያለና እንደ ራሴ ቤት ነው ፊልም ማረገው ነው ራሴ። ያ ለዛ ነው ሶ እንዳልሽው ነው። ይሄ ብዙ ጊዜ ሪል ስቴቶች ላይ ምን ተለምዷል ከዚህ በፊት አሁን እንኳን ቴምር መጥቶ ሐሳባቸውን አስቀይሯልና ቤት ሲገነባና ሲሸጥ ሚድል ክላስ ላይ የኢትዮጵያውያንን ያገናዘብ አልነበረም። ብዙ ጊዜ ሲገነባ ዲያስፖራዎችን ኮንሰርን ያደረገ ነው። ፕራይስ ዋይዝ ነው አከፋፈልና ፕራይስ ዋይዝ ይሄ ዲያስፖራው እንዲገዛው ተደርጎ ነው እንጂ ሎካሉ እንዲገዛው አፎርዴብል አይደለም፣ ለአከፋፈል ምቹ አይደለም። ይሄንን መጥቶ የቀየረው ቴምር ነው። በርግጥ ዲያስፖራውን ቢሆን በተመጣጣኝ ዋጋ ቤት ካገኘ የሚጠላ አይመስለኝም። አዎ ማን ይጠላል? ማለት እንደው የሚገባውን ዋጋ አይደለም እስከዛሬ እየተሰጠ ያለው ነው እያልኩሽ ያለሁት እንጂ የኢትዮጵያ አዲስ አበባ ነዋሪ አብዛኛው እኮ ቤት የለውም ሰንዬ። ሆነስትሊ አሁን ከ1,000 በላይ ሪል ስቴት እንዳለ ታውቂያለሽ አዲስ አበባ ላይ። ተከራዩም ደግሞ በዛው ልክ ነው። በዛም ልክ ነው። ይሄ ዲማንድ እና ሰፕላዩ አልተገጣጠመም እና ላይክ በዚህ ያህል ደረጃ ቤት ገንቢ ኑሮ ቤት ግን የለም። ለምን ስትይ ሪል ስቴቶች ቤት ገንቢዎች የሚያቀርቡት ዋጋ ለሽያጭ የሚያወጡት ዋጋና የሰው አቅም አልተመጣጠነም። ሌላኛው ለምን ስትይ ሪል ስቴቶች የሚያወጡት ያከፋፈል መንገድና ሰው መክፈል የሚፈልግበት መንገድ አልተመጣጠነም። ሶ ብዙ ሰው የቤት ባለቤት እንዳይሆን ያገደው ያ ነው እስከዛሬና ያንን ቶታሊ የቀየረው ቴምር ነው። ይሄ በቀጣይ ትንገንባሉት እያለ አያት ላይም መገናኛ ላይም ሳር ቤትም በየቦታው እየገነባ መገንባቱ በተጨማሪ ቤትንም እንደ ዳቦ ነው እየሸጠ ያለው። ዋጋው ርካሽ ነው፣ በጣም ርካሽ ነው፣ ተመጣጣኝ ነው እና ዛቲስፋይ አዲስ አበባ ላይ ኮንዶሚኒየም አሁን ስንት ነው? ኮዬ ፈጬ ላይ ትንሹ ስቱዲዮ እንኳን ስንት ነው የሚሸጠው? ከ3 ሚሊዮን ብር በታች የለም። ኦኬ ስለዚህ ከዛም የቀነሰ ነው አሁን ቴምር እየሸጠ ያለው በመሃል መገናኛ ላይ ማለት ነው። መገናኛ ያው ምንድነው የሚያስገርመው ሰንዬ ጫካ ፕሮጀክት ታውቂዋለሽ? ይሁን እንግዲህ ከቤታቸው አሰብኩ በጣም ኦልሞስት 5 ሚሊዮን ካሬ ላይ ያረፈ ነው የጫካ ፕሮጀክት መንግስት ፕላን ሲያደርግና አስቢ ትልቁ ቤተ መንግስት የሚገነባው ጫካ ፕሮጀክት ውስጥ ነው። አርቲፊሻል ሌኮች አሉ፣ ትልልቅ ሪዞርቶች ይሰራሉ፣ ኢንተርናሽናል ሆቴሎች አሉ፣ የመዝናኛ የልጆች መዝናኛ ቦታዎች አሉ፣ የስብሰባ ኮንፈረንስ አዳራሾች አሉ። እዛው ውስጥ ደግሞ ሪል ስቴቶች አሉ። ዋው ገባሽ? ከነዛ መሃል ደግሞ አንዱ ቴምር ሪል ስቴት ነው። ዋው እዛ ነው ያለ ነው። መገናኛ ወደ ጫካ ፕሮጀክት ስትሄጂ በጣም ማለት እኛ ሳይት ላይ ሆነሽ ሆነስትሊ ነው ማውራሽ፣ መገናኛን ጨምሮ ቦሌን ሙሉ ቪው አለው። ከተማዋን ያምሩበት ከዛ ደግሞ ከቤታቸው ቪውን ሲያገኙት yes በጣም በዛ ላይ አስቢ ጫካ ፕሮጀክት ውስጥ ነው ያለው። በጣም ነፋሻማ ነው ቦታው፣ ብዙ ፋሲሊቲዎችን የያዘ ነውና ሌላው ትልቁ አድቫንቴጅ ምን መሰለሽ ሰኒ ሆነስትሊ አሁን ሰው የማይገምተው ነገር ምንድነው ይሄ ሳይት
ሌት መሆን የማይችል ሳይት ነው። ግንባታው መዘግየት አይችልም። ኦልሬዲ የጫካ ፕሮጀክት ውስጥ የተካተተ ነው። መንግስት ደግሞ መንግስት የጫካ ፕሮጀክቱን በጣም ፎከስ አድርጎ እየሰራው ያለው ነው። ገጽታ የሚቀይር ነው። 5 ሚሊዮን ካሬ ማለት አንድ ራሱን የቻለ መንደር ነው። ያንን ገጽታ የኢትዮጵያን ገጽታ የአዲስ አበባን ገጽታ የሚቀይር ፕሮጀክት ስለሆነ እዛ ፕሮጀክት መሀል ላይ የሚገነቡ ኮንስትራክሽኖች ኦን ታይም ተገንብተው ማለቅ እንዳለባቸው መንግስት ራሱ የሚገነባውን አካል ያስገድደዋል። እና እንዴት እንግዛ? ወደ ዋናው ጉዳይሽ ግቢ ነው። ኧረ ቡና እየጠጣሽ ቡና ጠጪ ብዬ ጠርቼሽ አይ የሚያጓጓ ነገር ላስመጣልሽ። ቆይ ቡናውን ልጨርስ። እውነት እሺ፣ እንዴት እንግዛ ነገር እንዴት እንግዛ? ደስ ይላል። ዋጋው አይሻልም? ቀድመን ዋጋውን በደንብ ባወራ አይሻልም? ያለውን ከስንት መኝታ አማራጭ ጀምሮ እንዳለ ቀነስ ሲል እንደዚህም ደግሞ ዋጋው ስንት ነው የሚለውን ንገሪኝ። መልካም ሰኒ፣ ኦልሞስት ወደ G+18 የሆነ ህንፃ ነው እሱ ጋር የሚገነባው። ኢማጂን G+18 ሃይላንድ ላይ ተገንብቶ አዲስ አበባን ሙሉ ነው የሚያየው። በተለይ መጨረሻ ይሄ ከላይ ቶፕ ቪው ከፍ ያለ ፍሎር ላይ የሚገዙ ሰዎች ከዚያ ላኪ ብዬ ነው የማስበው። በጣም ቪው አለው። ፕላስ ምንም አይነት ይሄ መብራት መቆራረጥ ስለማይኖር ከፍ ብለው ራሱ ቢገዙ መጨረሻ ፍሎር ላይ አድቫንቴጅ አለው ብዬ አስባለሁ። G+18 ህንፃ ነው። 8 ወለል መኪና ማቆሚያ ያለው ሰፊ የሆነ መኪና ማቆሚያ ያለው የጂም የስፓ የልጆች መጫወቻ ቦታዎች መጨረሻ ላይ ዘመናዊ ኦፕን ቴራስ አለው ህንፃው ላይ የከርሰ ምድር ውሃ አለው ላይክ የልጆች መጫወቻ አለው ራሱን የቻለ ባካፕ ጄኔሬተር አለው እንዳልኩሽ አንደኛ ላይ የሚገዛ ሰው 18ኛ ላይ የሚገዛ ሰው እንደውም እኔ አይ ፕሪፈር ከፍ ያለ ሙሉ አዲስ አበባ ለማየት ዝቅ ብሎ ነበር መግዛት የሚፈልገው አሁን ቀረ ላይ ከፍ ካላለልኝ ይመስለኛል ዋናው እዛ ኤሪያ ላይ ራሱ ታርጌቱ ከፍ ማለቱ ነው አሁን ሆነስትሊ ነው ማውራሽ ሰኒ የዛ ኤሪያ ላይ ከኛ ሳይት ጀርባ ትልልቅ አዲስ አበባ ላይ ታዋቂ ባለሀብቶች አትሌቶች አሁን ኃይሌ ገብረስላሴ ኤግዛክት ከኛ ሳይት ጀርባ ነው ቤቱ ያለው ትልልቅ እነዚህ ባለሀብቶች ዲፕሎማቶች አሉ የውጭ ሀገር ዜጎች አሉ አትሌቶች አሉ እዛ ኤሪያ ላይ የሚኖሩ ከጀርባችን ደግሞ ኢንተርናሽናል አሪፍ ሆቴል አለ ሶ ከፍ ማለቱን እንደው እነዚህ ሰዎች ለምንድን ነው እዛ ኤሪያ ላይ የሚኖሩት ካልሽ ከፍ ማለቱ ይወዱታል በጣም አየሩ በቃ ሰንዬ እውነት እኔ ራሴ በቃ ይብሽ እዛ ቦታ ላይ በኖርኩ ምልበት አይነት ሎኬሽን ነውና አየሩና ብዙ ባለሀብቶች ሆነስትሊ ነው ማውራሽ ቦታውም እንደዚህ ኢዝሊ አይደለም በጣም ኤክስፔንሲቭ የሚባል ነው እዛ ቦታ ላይ እኛ ግን ያው በጣም ርካሽ የሚባል ዋጋ ነው ያመጣ ነው ነገርሽኝ በጣም ተመጣጣኝ ነው yes ብዙ ፋሲሊቲዎች አሉት እንዳልኩሽ መብራት መቆራረጥ አይኖርም የከርሰ ምድር ውሃ ይኖረዋል ባካፕ ጄኔሬተር አለው የራሱ ትራንስፎርመር አለው ብዙ ፋሲሊቲዎችን የያዘ ነው እና ወደ ቅድሜ ፖይንት ስመለስልሽ ቴምር ለአዲስ አበባ ህዝብ እየገነባ ያለ ካምፓኒ ነው ከስቱዲዮ እስከ ባለ 3 መኝታ ነው ያለው ከስቱዲዮ ጀምሮ ነው ያለው ከስቱዲዮ ከ32 ካሬ ጀምሮ ሰንዬ ሁሉም ማህበረሰብ በቃ እንዲገዛ ተደርጎ ነው እየተገነባ ያለው ሆነስትሊ ስፒኪንግ እኔ ሪል ስቴት ላይ ኦልሞስት ከ5 ዓመት በላይ ሰርቻለሁኝ ቴምር ላይ በጣም ብዙ የተለያዩ ፕሮዳክቶችን ሽጠናል በዚህን ያህል ደረጃ አፎርዴብል በዚህን ያህል ደረጃ በጣም የሚገርም ሎኬሽን በዚህን ያህል ደረጃ በጣም አከፋፈሉ ለቀቅ ያለ ፕሮጀክት ሽጬ ማላቀም ይኖራል ብዬ አላስብም ወደፊት ሆነስትሊ እንዳያመልጣቸው በጣም ስለዚህ እንደነገርሽኝ ከስቱዲዮ ጀምሮ ነው ያለው ካሬያቸው ስንት ካሬ ነው የሁሉም እሺ ከዛ በፊት ሰኒ ይሄንን ሳይት ለሽያጭ ስናወጣ በሶስት አይነት ያከፋፈል መንገድ ነው ያወጣ ነው ትልቁ የቴምር አድቫንቴጁ አከፋፈሉ ለህዝብ እንዲመች አድርገን ነው ለሰው ለገዢ እንዲመች አድርገን ነው የመጀመሪያው አከፋፈል አሁን ላይ ደንበኞች 40% ይከፍሉንና 60%ቱን የተወሰነ ቀንሰንላቸው ቤቱን ሰርተን ስናስረክብ ብቻ ነው የሚከፍሉን የዛሬ 3 ዓመት አሁን 40% ይከፍላሉ ከቶታሉ ላይ ቀሪውን 60% ቤታቸው አልቆ ቁልፍ ስናስረክባቸው ነው የሚከፍሉ አሁን ይሄ ነገርሽኝ የ2.7 ሚሊዮን ቤቱ 40% ስንት ነው የሚሆነው ያ ወደሱ ልመጣልሽ ነው ሌላኛው ሁለተኛው ደግሞ እንዴት ነው አሁን ላይ 100% የሚከፍሉ ከሆነ 35% ይቀነስላቸዋል ሶስተኛው አከፋፈል ደግሞ አሁን ላይ 20% ይከፍሉና ቀሪውን ቀስ እያሉ 5% እያደረጉ በ3 ዓመት ይከፍላሉ ሶ ወደ 2.7 ስመጣ ለምሳሌ 32 ካሬ ስቱዲዮ ሙሉ ክፍያው 4,100,000 ብር ነው የስቱዲዮ አሁን ላይ ደንበኞች 40/60 መጠቀም ከፈለጉ 40% ከፍለን 60% ቤቱን ስንረከብ እንክፈል ካሉ ከ4,100,000 ላይ 1,600,000 ብር አሁን ይከፍሉንና ለኛ 40% ማለት ነው
ቀሪውን 60%ን ምንድነው የምናደርገው የተወሰነ ብር እንቀንስላቸውና 60%ን ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው ነው የሚከፍሉት። ይሄ ማለት 40-60 ምንለው አከፋፈል 40% ከፍለው 60%ን ቤቱን ሲረከቡ በኋላ ቤቱ ሲጠናቀቅ ከዛ በዛ ማለት ምንም አይነት ክፍያ እንጠይቃቸው 60%ን ቤቱን ሲረከቡ ነው። አስቢው 60%ን ስራሽን ሰርተሽ በዛ ላይ ደግሞ ይሄ ብሩ ይወርዳል። ይዛኔ እኛ ምንም አይነት ዋጋ ጭማሪ የለው ዶላር ጭማሪ የለው። ያቺ አማውንት አሁን የምትቀርባቸው 2.5 ሚሊዮን ብር or 2.4 ሚሊዮን ብር የዛሬ 3 ዓመት 500 ሺህ ብር ማለት ናት። አይ ነው ብር ዋጋውን እያጣን የሚሄደው እኛ ጋር ግን በብር ነው የሚገዙት። አንደኛው። ሁለተኛው አከፋፈላችን 100% ሲከፍሉ 35% ቅናሽ። ይሄ ማለት 4 ሚሊዮን 100 ሺህ ብር የነበረውን ቤት አሁን ላይ እጃቸው ላይ ካሽ ካለ በ2 ሚሊዮን 700 ሺህ ብር መግዛት ይችላሉ። መጀመሪያ ያልኩሽ ማለት ነው። በቃ አሁን ላይ 2.7 ሚሊዮን ብር ያለው 100% ክፍያ ከፍሎ መግዛት ይችላል ይሄንን ቤት። ሌላኛው ሶስተኛው አከፋፈላችን አሁን ላይ 4.1 ሚሊዮን ብር የነበረውን ቤት ቅድመ ክፍያ 20% 832 ሺህ ብር ይከፍሉና ቀሪውን ክፍያ 5% እያደረጉ በ15 ዙር ክፍያ በ3 ዓመት በግንባታው መሰረት ይከፍላሉ ማለት ነው። ያው ፕሮጀክቱ የ3 ዓመት ፕሮጀክት ነው። 3 ዓመት ብለን አስቀመጥ ነው እንጂ ከዛ በፊት መንግስት ስለሚያስገድደን ከዛ በፊት ሰርተን የምናስረክበው ፕሮጀክት ነው የሚሆነው። ስለዚህ በግንባታው ፍጥነት ምንም ሐሳብ ሊገባቸው አይገባም። ምንም ኦብቪየስሊ በቃ ምንም ጋራንቲ ነው መሆን ያለባችሁ ለራሳችን ስንል ማለት ነው። ያ ምክንያቱም የኮንስትራክሽን ዋጋ ጭማሪው እናንተ በዘገያችሁ ቁጥር ጫናው ይመስለኛል ሪል ስቴቱ ላይ ነው። እናንተ ብር ማጨምሩ ከሆነ ደንበኞቻችሁ ላይ ለዛ ሲባል ቶሎ መገንባት ግድ ነው። yes አሁን ይሄንን ስናነሳ ፎር ሹር ተመልካቾችሽ እንዴት ነው በብር የምትሸጡት ኮንስትራክሽን ማቴሪያል ይጨምራል የሚል አይነት ጥያቄዎች ከዚህ በፊትም ሲነሱብን ነው። እኛ ሙሉ በሙሉ በኢትዮጵያ ብር ነው የምንሸጠው። በ40%ም ይሁን በአከፋፈልም ስንሸጥ ምንም አይነት የዋጋ ጭማሪ ኮንስትራክሽን ማቴሪያል ጭማሪ የለውም። እንዴት ብለው ነው ብዙ ሰው የሚጠይቀን። አንደኛ ኮንስትራክሽን ዋጋ ላበር ኤስቲሜሽን ሰርተን ነው የምንነሳው። ዶላሩ በ3 ዓመት ውስጥ ይሄን ያህል ቢጨምር ብለን ነው መጀመሪያ ዋጋ ስናወጣ። ሁለተኛ ምንድነው የምናደርገው ይሄ ሌት ኮንስትራክሽን ሌት የሚለው ላይ ቅድም መንግስት የጫካ ፕሮጀክት ስለሆነ ይዘናል አልኩሽ። ከዛ የበለጠ ደግሞ እኛ ራሱ ኢንፍሌሽኑ እንዲነካን ስለማንፈልግ ቶሎ ቶሎ እንፈልጋለን። አሁን ይሄ በስንት ዓመት ነበር የተቀመጠው? አይ ቲንክ ፈጥኖ ከተባለበት ቀድሞ ይሄ ሳይት አሁን ሆነስትሊ መረከቢያ ጊዜው 3 ዓመት ነበር የተባለው። አሁን ኦልሞስት በአንድ ዓመት ከ10 ወር ውስጥ ያልኩሽ ስትራክቸር አልቆ ኤቭሪቲንግ እየተሰራ ያለ ሳይት ነው። ከተባለው ሰዓት በፊት ልናስረክብ ነው። ያው ደንበኞች ጥሩነቱ እዚህ ላይ 100% ነው የከፈሉት ሲገዙ በ100% ክፍያ ነው። ክፍያ የለባቸውም። ይሄን ይመስላል። ለቀሰየው ወደ ቤታቸው ይገባሉ። yes ቀድሞም ያለቀ ቀድሞ ስለከፈሉ እነሱ እንኳን አሁንም ግቡ ብንላቸው ደስታቸው ነው። እናንተ ደግሞ አጥናችሁላቸዋል። yes ያ በጣም ጥሩ። ወደ መገናኛ ልመለስና ስቱዲዮን አሁን በደንብ ያወራ ነው። ባለ 1ም ባለ 2ም ባለ 3 መኝታም አለ። ስለዚህ ያው ፖስት ማድረግሽ ስለማይቀር ዲቴል ተመልካቾች እንዲያውቁት የእያንዳንዱን ዋጋ ልናገር። በጣም ደስ ይለኛል። እነሱም ማወቅ የሚፈልጉ ይመስለኛል። ያ ባለ 1 መኝታው ደግሞ ሰንዬ 60 ካሬ አለ። የሱ ሙሉ ክፍያው 7 ሚሊዮን 200 ሺህ ብር ነው። አሁን ላይ 40% ደንበኞች የሚከፍሉት 2 ሚሊዮን 800 ሺህ ብር ነው። ከዛ ከቀሪው ክፍያ ላይ ቅናሽ እናደርግላቸውና ቀሪው 60%ቱን ያው ቤቱን ሲረከቡ ቤታቸው ሲገቡ የሚከፍሉት ይሆናል ማለት ነው። አይ አሁን ላይ እጃችን ላይ 100% ከፍለን ብር ስላለ ቅናሹን እንጠቀም ካሉ ደግሞ 7 ሚሊዮን 200 ሺህ ብር የነበረውን ቤት ወደ 4 ሚሊዮን 600 ሺህ ብር እናወርድላቸዋለን ማለት ነው። አጠቃላይ በ4.6 ሚሊዮን ብር 100% የሚከፍሉ ከሆነ ይሄኛው ከፍለው መግዛት ይችላሉ። ቀስ እያለን ነው ካሉ ደግሞ ከ7.2 ሚሊዮኑ ላይ 20% ከፍለው 5% እያደረጉ በ3 ዓመት መክፈል ይችላሉ። ይሄ ባለ 1 መኝታው ነው። ባለ 2 መኝታው ደግሞ ሰንዬ 100 ካሬ አለ። ባለ 2 መኝታ ሙሉ ክፍያ የሚሆነው 10 ሚሊዮን 800 ሺህ ብር ነው። ደንበኞች አሁን ላይ 40% በ40/60 አከፋፈል ከፈለጉ 4 ሚሊዮን 300 ሺህ ብር ይከፍሉና አሁን ላይ ከዛ ቀሪው ክፍያ ላይ የተወሰነ ዲስካውንት እናደርግላቸዋለን። ቀንሰን ከ60% ላይ ማለት ነው። ከሱ ላይ ቅናሽ አድርገን 60%ቱን ቤቱን ሲረከቡ ነው የሚከፍሉት ማለት ነው። ይሄ በ10 ሚሊዮን 800 ሺህ ብር። አይ አንድ 100% ነው የምንከፍለው እጃችን ላይ ካሽ አለ ካሉን ደግሞ 10 ሚሊዮን 800 ሺህ ብር የነበረውን ቤት 7 ሚሊዮን ብር እናደርግላቸዋለን። የ3 ሚሊዮን ብር ልዩነት የ3 ሚሊዮን 3.8 ሚሊዮን ብር ኦልሞስት ባለ 2 መኝታው ማለት ነው። በጣም ሰፊ ልዩነት ነው። ስቱዲዮ እዛው መግዛት ይችላሉ። yes ይችላሉ። እንዴ 4 ከስቱዲዮም በላይ ነው እንጂ የሚገዛው። ባለ 1 መኝታው ሙሉ ይከፍላል 100%። ያ ይሄኛው ያው የ2 መኝታው ነው። ባለ 3 መኝታው ደግሞ ሰንዬ ሙሉ ክፍያው ኦልሞስት 130 ካሬ ነው ያለን። ሙሉ ክፍያው 14 ሚሊዮን 100 ሺህ ብር ነው። በ40/60 አከፋፈል መሄድ ከፈለጉ ደንበኞች ከ14 ሚሊዮን 100 ሺህ ላይ
አሁን ላይ 40%ን 5 ሚሊዮን ብር ይከፍሉንና ቀሪውን ክፍያ ቤቱን ሲረከቡ የተወሰነ ዲስካውንት አድርገንላቸው ከቀሪው ክፍያ ላይ ዲስካውንት አድርገን ቀሪው 60%ን የዛሬ 3 ዓመት ቤቱን ሲረከቡ አጠናቀን ስናስረክባቸው የሚከፍሉ ይሆናል ማለት ነው። አይ አሁን ላይ ካሽ እንከፍላለን ካሉ ደግሞ ልክ እንደሌሎቹ ቤቶች 14 ሚሊዮን 100 ሺህ ብር የነበረውን ወደ 9 ሚሊዮን 200 ሺህ ብር እንቀንስላቸዋለን ማለት ነው 100% የሚከፍሉን ከሆነ። ቅናሹ ቀላል የሚባል አይደለም። ወይ በጣም እጁ ላይ ካሽ ላለው ሰው ሆነስትሊ በጣም አሪፍ ነው። ይሄ ያው ባለ 3 መኝታው ነው እንዳልኩሽ፣ ስቱዲዮም ባለ 1ም ባለ 2ም ባለ 3ም አማራጭ አለ። አከፋፈሉ ደግሞ በቃ ትልቅ ኦፈር ነው። አስቢ እኔ ከዋጋው በላይ እሱ ገረመኝ በጣም። ምክንያቱም ያለው የጊዜ ጋፕ 3 ዓመት ለአንድ ክፍያ ለሰው ጊዜ መስጠት ማለት በጣም ብድር ወለድ ምን ያህል ባንክ ላይ ሰው እንደሚወልድበት ኦብቪየስሊ የሚታወቅ ነውና እኔ እሱን በጣም ቫልዩ ያደረኩኝ ከዋጋው በላይ። እንደውም ጥሩ እይታ ነው ያየሽው። አሁን ምሳሌ አስቢ 40%ን ከፍለው ቀሪውን 60% ከ3 ዓመት በኋላ ቤቱን ሲረከቡ ነው። ባንክ ላይ ብሩን ቢያስቀምጡት ለ3 ዓመት ኢንትረስት አለው እየወለደላቸው ይሄዳል። እኛ ጋር ግን ሲከፍሉ እቺኑ አማውንት ነው እንዳልኩሽ፣ ቅድም ዶላሩ ዲቫሉዌት ያደርጋል፣ እነሱ ግን በብር ነው የሚከፍሉት እንዳልኩሽ። ደግሞ ይሄኛውም ትልቅ አድቫንቴጅ አለውና የትኛውም እኔ ሆነስትሊ ነው ማውራሽ አዲስ አበባ ላይ የትኛውም ሪል ስቴት ስፔሻሊ ይሄ 40/60ውን ኦፈር የሚሰጥ የለም። 100% ለሚከፍል ሰው 35% የሚሰጥ ድርጅትም የለም ሆነስትሊ። በዚህን ያህል ደረጃ አሁን ቴምር አብዛኞቹ ሳይቶች እስካሁን እኔ ፕሮሞት ያደረኳቸው በደንብ እንደውም በሌላ ጊዜ ሪቪው እናደርጋቸዋለን። ኮንስትራክሽናቸው በጣም ተሰርቷል፣ እየተገነባ ያለ ሳይቶች ናቸውና በደንብ እረዳሻለሁ። እኔ አሁን የሆነ ፕሮሞት ያደረኩትን ለሰው የሸጥኳቸው ሳይቶች ሲገነቡ ሳይ ሲረከቡ ደንበኞች ሳይ ትልቅ ሳቲስፋክሽን ያ ነው። ቃሉ ወደ ተግባር ሲመጣ ደስ ይላል። ደግሞ እንደዚህ አይነት ጥያቄዎች የሚሆንባቸው ነገሮች አሉ። አንድን ኢንፎርሜሽን ይሰሙና ተመልካቾች በደንብ ዲቴይል ማብራሪያ ይፈልጋሉ። ሰው ደወል እንዲያደርጉልሽ ስልክሽንም ላስቀምጥ፣ ምክንያቱም በደንብ ማብራሪያ ይፈልጋል ሰው። አሁን እዚህ ጋር ክሊር ያልሆነለትም ነገር ካለና ዋጋውን አውርተናል፣ ያከፋፈል ሂደቱን ቦታውን ነግረናቸዋል። ግን ከዛስ እዚህ ላይ ኢንቨስት ባደረግ አዋጭ ነው ወይ በነገርሽኝ ልክ ሌሎች አማራጭ ሳይቶች ሳሉ ወይ ሌሎች ኢንፎርሜሽኖችን የሚፈልጉ ከሆነ ምንጊዜም ያማክሩሽ። ምክንያቱም አንቺን አማክሮ እስከዛሬ ዲስአፖይንት የሆነ ተመልካች የለም አሉ። አሁን እርግጠኛ ነኝ ፖስት ስታደርጊ በጣም ብዙ ከዚህ በፊት የአንቺ ሚዲያ ላይ ፕሮሞት አድርጌ የገዙኝ ሰዎች ድጋሚ ቪዲዮን እያዩት እንደሆነ አውቃለሁኝ። ይሄኛውንም ሳይት ደውለው ላማክራቸው እችላለሁ። ሆነስትሊ መገናኛው በጣም አሪፍ ፕሮጀክት ነው። የጫካ ፕሮጀክቱ ሰንዬ በጣም እኔ ቦታው ራሱ ምንም እንከን ማታውጭለት እኮ ኤምባሲዎች አሉ እዛ አካባቢ፣ ኤሪያው ላይ ትልልቅ ስኩሎች አሉ። ለሴንተር ነው ቦታው። ከምንም በላይ ደግሞ ጫካ ፕሮጀክት ስለሆነ በጣም ለኢንቨስትመንት እንዴ በጣም አሪፍ ነው። ለቦሌ ኤርፖርት እኮ 5 ደቂቃ ነው ታውቂያለሽ አይደል? ከኤርፖርቱ ቀጥታ በዚህ በመገናኛ አይደለም 5 ደቂቃ ነው ለቦሌ ኤርፖርት ራሱ ለትራንስፖርቴሽን። በጣም መንገዱ ራሱ እንዴት እንዳማረበት ወደ ቦሌ ከመገናኛ በጣም በማታ ሂጂ፣ በማታ ይሄ በተለይ አሁን ከመገናኛ ወደ ጫካ ፕሮጀክት የሚወስደው በጣም ነው የሚያምረው። በጣም እኔ አሁን ማታ ላይ ወክ ማድረግ ወዳለሁ፣ አንዳንዴ ደግሞ ሎንግ ድራይቭ ወዳለሁ ረጅምና ብዙ ጊዜ ወክስ አደርግ የሚሄደው ልክ አሁን የኛ ሳይት ያለበት ኤሪያ ወደ ጫካ ፕሮጀክት የሚወስደው ደስ ይላል። በጣም ቦታው ደስ ይላል፣ አየሩ ደስ ይላል። በማታ ደግሞ በቃ እኔ እንጃ ሙሉ አዲስ አበባ ነው የምታየው እዛ ቦታ ላይ። እውነት ይሄን ባይገዙ ራሱ እንደ አንድ አፍታ ሂደው መገናኛ ቦታው ላይ ሂደው ይሄ ቤልቪ ሆቴል አካባቢ ከላይ ሆነው ሙሉ አዲስ አበባ ነው የምታየው። ቪው በጣም ነው የሚያምረው። እዛ ሆቴል ሄጄ ያየሁትን እይታ ነው አሁን እያሰብኩ ያለሁት። ምክንያቱም ቪው በጣም ወድጄዋለሁ ስጠቀምና። እንደውም ሰንዬ እንሄዳለን፣ ደስ ይለኛል በጣም። ወደ ማታ ላይ ሂደን ሙሉ ቪውን እናየዋለን በደንብ። በጣም ነው የሚያምረው። አንቺ ራሱ ትገዣለሽ ፎርሹር። የምር በዚህ ዋጋ ማንም ሰው ሞክር ይመስለኛል ማንም ይገዛዋል ብዬ ነው የማስበው ነው አሁን ላይ። በቃ ማንም ይሄን ቪዲዮ ያየ ሰው እንደው ቤት ለመግዛት ሀሳብ ያለው የሌለው ሰው ራሱ እጁ ላይ እንደው 1.6 ሚሊዮን ብር ኖሮት ከ3 ዓመት በኋላ ክፈል ቢባል ቤት ያለው ሰው ራሱ ለልጁ እንደው ኢንቨስትመንት ነው ካለ ቢገዛ ኢንቨስትመንት ነው። በጣም አሪፍ ነውና ሂደን እናየዋለን። ደስ ይለኛል በጣም። በባዶ ሆድ እንግዲህ ቡና ጠጣውሽ። ቡና ወዳለው ስላልሽ ነው መጀመሪያ ቡና ያስጀመርኩሽ። በጣም ነው የምወደው ቡና። ምሳም አዘጋጅቼልሻለሁ። እውነት እንሂድና እንግዲህ ወደዛ እንሂድ። እሺ ግን ቴምር አንድ ሳይት ብቻ አይደለም ያለው። እኔ እንኳን የማውቀው በጣም ብዙ ሳይት አለ። አዎ አሉ ብዙ ሳይቶች። የት ነው ያላችሁ? እንደው የመገናኛው ላይ ዋጋ በጣም አሪፍ አፎርዴብል ዋጋ ስለሆነ 40/60 መገናኛው ላይ ስለሆነ ያለው መገናኛው ላይ ብቻ ስለሆነ እሱን አስቀደምኩ እንጂ አሉት ቴምር ያው የትም ገንባሉ አይደል?
በአራቱም ሳይድ እኮ አለ አዲስ አበባ ላይ የሌለበት የለም። አያት 49 ብትሄጂ 80% የተጠናቀቀ አፓርትመንት አለን። ሳር ቤት አደባባዩ አዳምስ ሞል አጠገብ ላይ ሰኒ እዛ ላይ ደግሞ የሚገርምሽ ከ2 ሚሊዮን ብር ጀምሮ ሱቅ አለ አስፋልት ዳር ላይ። አፓርትመንት እዛ ላይ ከ6 ሚሊዮን ብር ጀምሮ አለ አደባባዩ ጋር ሳር ቤት አደባባይ ጋር። ቡልጋሪያ አፍሪካ ህብረት ጀርባ አለን። መሀሉንማ በደንብ ፒያሳ ላይም የተወሰነ የንግድ ሱቅ አለን። አሉን 80% የደረሱም አፓርትመንቶች አሉን። እየጀመርን ያለናቸውም አፓርትመንቶች አሉን። ይሄ ብቻ አይደለም ልልሽ ነው ብዙ ሳይቶች ቴምር ጋር እኔ ሆነስትሊ ነው ማውራሽ ደንበኛ መምጣት ነው የሚጠበቅበት። አማራጭ አያጣም። በደንብ አማራጭ አለ። ሌላ ሪል ስቴት ሂዶ ቼክ ማድረግ ራሱ አይጠበቅበትም። ሎኬሽን የትኛውን ቦታ ላይ ቢፈልግ የትኛውን ቦታ ላይ ፒያሳ ቢሉን፣ ሳር ቤት ቢሉን፣ አዋሬ ቢሉ፣ ቡልጋሪያ ቢሉ፣ አያት ቢሉ፣ መገናኛ ቢሉ፣ ኃይሌ ጋርመንት ሁሉም ቦታ ላይ አለ። የትንገንባሉት ያላችሁ የትንገንባሉ ዋጋ እንዳቅም በቃ ከ2 ሚሊዮን 700 ሺህ ብር ጀምሮ እያለቀ ያለ እየተገነባ ያለ አማራጮች አሉ። የንግድ ሱቆች አሉን እንዳልኩሽ ሳር ቤት ላይ ያለን ከ2 ሚሊዮን ብር ጀምሮ የንግድ ሱቅ ፒያሳ ላይ ያለ፣ ገላን ላይ ያለ የተለያዩ ፕሮጀክቶች ነው ያሉት። የሚገርምሽ ደግሞ ፕሮጀክቶቹ ሁሉም እየተሰሩ ያሉ ናቸው። በደንብ ፕሮግረስ እያደረጉ እየተገነቡ ያሉ ፕሮጀክቶች ናቸው እና ቴምር ላይ ያው ሰው መጥቶ የሚያጣው ነገር የለም። እኔ ተመልካቾቼ ግን አብዛኞቹ እንደውም ውጭ ናቸው ብል ይቀለኛል። ምክንያቱም ኮሜንት ከዚህ በፊት የሰራሁት ቪዲዮ ላይ ብዙ የውጭ ሰው አውርቶኝ እኔን መጥቶ ቤት አጋዝቻቸዋለሁ። እነሱ እንዴት ነው የሚገዙት የሚለው ያሳስበኛል ሁልጊዜ። የሪል ስቴት ኢንፎርሜሽን ሳደርስ እሱን ደግሞ ለእነሱ ማሳወቅ ስለምፈልግ ከአንቺ እንዴት አንቺን ኮሚኒኬት ካደረጉ በኋላ ከቴምር እንዴት ነው ቤት የራሳቸው ማድረግ የሚችሉት? እነሱ ያው ያውቁታል ብዬ አስባለሁ። ድጋሚ እያዩ ከሆነ ያውቁታል። እንደውም በዚህ አጋጣሚ ሰንዬ ከዚህ በፊት ማስታወቂያ ስንሰራ አይተው ደውለው ያልገዙ ሰዎች ምናልባት ያለመመቻቸት ሊሆን ይችላል፣ ፕራይስ ዋይዝም ሊሆን ይችላል፣ ሎኬሽንም ዋይዝ ሳይመቻችላቸው ቀርቶ ያልገዙ ሰዎች እመኑኝ ሆነስትሊ ስፒኪንግ ይሄን የመገናኛውን ሳይት ግዙ። ይሄ ቪዲዮ እያዩ ከሆነ እውነት ሪከመንድ አደርጋለሁ። ከዚህ የተሻለ እንደው አዲስ አበባ ላይ ከሪል ስቴት ቤት ገዛለሁ ብለው ሀሳብ ካላቸው አሁን ከጠቀስኩት ከመገናኛው ፕሮጀክት የተሻለ ሳይት የትም አያገኙ። እንግዲህ እንዳያመልጣቸው በዚህ ልክ አንቺ ከተማ እኔ እርግጠኛ ሁኜ ነው ይሄንን እና ያውቁታል ብዬ አስባለሁ። ከዚህ በፊትም ኮንታክት አድርገውኝ የነበሩት ቪዲዮን እያዩ ከሆነ ያውቁታል። ያው አዲስ ላሉት ግን አዲስ ተመልካቾች ስለሚኖሩሽ ሁሌ ኦዲየንሶች አዳዲስ ስለሚጨመሩ እንዴት ነው መግዛት የሚችሉት? አገር ውስጥ ያለ ደንበኛ እኛ እዚህ ላይ በምናስቀምጠው ስልክ ቁጥር፣ በነገራችን ላይ ይሄ ብቻ ነው ስልክ ቁጥራችን። በዚህ ደውለው ቢሮ ቀጠሮ አስይዘውን መጥተው ቢሮ መረጃ ወስደው ሳይቱን አይተውት ቤቶቹ መግዛት ይችላሉ። ከሀገር ውጭ ያለ ደንበኛ ያው በሁለት መንገድ መግዛት ይችላል። አንድ ደውሎ በዚህኛው ስልክ አውርቶን ተወካይ በመላክ ተወካዮቻቸው መረጃ ወስደው በተወካይ መጨረስ ይችላሉ። ነገር ግን አሉ አንዳንድ ደንበኞቻችን ምንም አይነት ተወካይ የሌላቸው ሀገር ውስጥ መጥቶ ሰርቭ ላይ ያደርግ ነገሮችን የሚያስተካክልላቸው ፕሮቫይድ የሚያደርጋቸው ሰው የሌላቸው ሰዎች እንዴት ነው የምናደርገው? እዛው ባሉበት ፉል ኢንፎርሜሽን እንሰጣቸዋለን። ማለት ሙሉ ሌጋል ዶክመንቶችን እንልካለን። ከሳምፕል አግሪመንት ዴሊቨር ያደረግናቸውን ፕሮጀክቶች ኤቭሪ መረጃ እንልክላቸውና አምነው ከወሰኑበት አስፈላጊ ከሆነ ባይዞ ሳይቱን ቪዲዮ ኮል ማሳየት እንችላለን። በጣም እንደዛ ደግሞ ጥሩ ይሆናል። በጣም ስፔሻሊ ደግሞ የመገናኛው በማታ የሚፈልግ ደንበኛ ሂጄ ላሳያቸው ይችላል። እዚህ ጋር ባስቀመጥ ነው ሲል ቴሌግራም ወይ ዋትስአፕ ላይ ዲኤም ያደርጉና የሳይቱን ሁኔታ ቪውን ያሉትን ኢንፎርሜሽኖች ይጠይቃሉ። በደንብ ውጭ ላሉት ደንበኞች ፉል ኢንፎርሜሽን ሰጥተን ሳይቱን በቪዲዮ ኮል አሳይተን ካመኑበት እዛው ባሉበት ነው በዲኤችኤል መግዛት ይችላሉ። በነገራችን ላይ እኛ ውሉን ሰርተን እንልክላቸዋለን። ከዛ ፈርመው ይልኩልናል። በቃ እዛው ባሉበት በዲኤችኤል ተፈራርመን የቤት ባለቤት መሆን ይችላሉ ማለት ነው። ኢዝሊ ያው እዚህ ጋር ባለው ስልክ ቁጥር ብቻ ዋትስአፕም በቴሌግራምም ቀጥታም ደውለው ኮንታክት ማድረግ ይችላሉ። እኛ አደራ ብዬ ተመልካቾችን ከምሰጠው ሰው መሀል አንዷ ነሽ። እኔ በእርግጠኝነት እንደውም ሰኒ ዞሬ ባወራ በደንብ ለተመልካቾችሽ ወደ ካሜራው በደንብ ባስተላለፍ ያው ሆነስትሊ ይህንን ቪዲዮ እያያችሁ ያላችሁ ከዚህ በፊትም አይታችሁ ደውላችሁልን ከቴምር ቤት የገዛችሁም ሰዎች ድጋሚ ምናልባት እንድትደግሙ መድገም ሀሳብም እንዲኖራችሁ ነው ይህን ቪዲዮ የምሰራው። አሁን ላይ አዲስ አበባ ላይ ስቱዲዮ እንኳን በ2 ሚሊዮን 700 ሺህ ብር ኮንዶሚኒየም እንኳን አይሸጥም። አሁን እኛ እየሸጥን ባለንበት ዋጋ ማለት ነው። አስቡት። መገናኛ ነው፣ የጫካ ፕሮጀክት አንዱ አካል ነው። ሙሉ አዲስ አበባን ቪው የሚያደርግ ሳይት ነው። ስቱዲዮ በ2 ሚሊዮን 700 ሺህ ብር ባለ አንድ መኝታ በ4 ሚሊዮን ብር እየተሸጠ ያለው እና እነዚህን ፕሮጀክቶች ብትገዙ በጣም ትርፋማ ነው የምትሆኑት። ስፔሻሊ ደግሞ የ40/60 ኦፈሩ አሁን 40% ከፍላችሁ
60%ን ከ3 ዓመት በኋላ ቤቱን ስትረከቡ የምትከፍሉት ኦፈር በጣም በቃ የለም። የትኛውም ሪል ስቴት ቼክ ብታደርጉ እመኑ፣ እዚህ ቻናል ላይ በጣም ብዙ የሪል ስቴት ማስታወቂያ አይታችኋል። ከዚህ የተሻለ ኦፈር፣ ከዚህ የተሻለ ታማኝ ካምፓኒ፣ ከዚህ የተሻለ የሚገነባ ካምፓኒ የትም አይገኝምና ተጠቀሙበት። ያው እኔም ሰኒም አናሳፍራችሁ። እኔም እንግዲህ እተማመንባታለሁ። ጥሩ ፕሮዳክት ካልያዘች ወይም ደግሞ ጥሩ ድርጅት ካልሆነ ጥሩ ነገርም ለተመልካቾቼ ካልሆነ አሳልፋ አታመጣውም። እዚህ ላይ እንደ ሚዲያም ራሱ ወደ ሚዲያም ራሱ አታመጣውም ከምለው ሰው መሀል ነሽ። ሙያው ላይ ረጅም ጊዜ ነው የቆየሽው። የማቅሽን ከመጀመሪያው ከነበርሽበት ስክራች ነው የምታውቂኝ። በደንብ ያልሆነች ነው እስካሁንም ድረስ ለደንበኞች መድረስ ያለበትን ነገር የምታደርሽው። ለዛ ጥሩ ነገር እንደምታቀርቢላቸው እንደምታደርሽላቸው እርግጠኛ ስለሆንኩ ነው ወደ አንቺ ብቅ የሚለው መረጃ ባገኘው ቁጥር። እንግዲህ ቤቱም ቤት ለምቦሳ ብዬ መግባቴ ምክንያት ቴምር ሳስበው ኢክራም ትዝ ስለምትለኝ ነው። ለዛ ቤት ለምቦሳ አልኩኝ። ቤቱ የቴምር ነው፣ ግን ላንቺም እንግዲህ ቤት ለምቦሳ የሚያስብል ነው። እዚህ ደረጃ ስለደረሰ ደስ ብሎኛል። ሰዎች ቤታቸውን ብር አውጥተው ያ ቤት ይሆናል፣ ያ መሬት ቤት ይሆናል፣ ነገ የኔ ቤት ይሆናል ብለው ያሰቡትን እንዲህ ቤት ሆኖ አምሮ ሲታይ ደስ ይላል። እኔ የሚያስተዋወቅኩት ነገር እንደዚህ ፍሬ ኖሮት አንድ ሰው የቤት ባለቤት ሲሆን ደስ ስለሚል ደስ ብሎኛል በጣም። እንግዲህ ብዙ አደረግኩሽ መጥቼ በቤታችሁ። ችግር የለውም። ለተመልካች ግን ራሴን እኮ አላስተዋወቅኩኝ። እውነት ኢክራም እናት እያሉ በተለይ አዳዲሶቹ በፊቶቹም ያውቁኛል። ምን ነካኝ? እኔ ማያውቅሽ ያለን ስለማይመስለኝ በእኔ ትውውቅ ልክ በአንቺ ውስጥ ስለሆነ ያ በመጨረሻ ቢሆን ከይቅርታ። እሺ ኢክራም ጌታቸው እባላለሁኝ። እኔ የቴምር ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ኮንታክት ልታደርጉኝ ትችላላችሁ። በደንብ ኮንሰልት አደርጋችኋለሁ በደንብ። መልካም። እኔም ደግሞ በደንብ ኢንፎርሜሽን ከአንቺ እንደሚያገኙ ሙሉ እምነት አለኝ። ረጅም ሰዓትሽን በአዲሱ ቤትሽ ወሰድኩኝ። ወደ ምሳችን አደረኩሽ። ምንድነው ቤቷ ጠርታኝ ጋብዛኝ የምታደርቀኝ ነው የሚመስለው። እኛም ወደ ምሳችን ተመልካቾችን ማንኛውንም ኢንፎርሜሽን ከፈለጉ ከዚህ ቪዲዮ ስር ስልክ አስቀምጣለሁ። እንደነገርሽን አንድ ስልክ ብቻ ነው ያላችሁ። ስለዚህ በዚህ ስልክ ኮሚኒኬት በማድረግ ኢንፎርሜሽን እንዲወስዱ መልክቴ ነው። ያው እኛ ወደ ምሳችን። እሺ ለምለም አቀራርቢ እስኪ ምሳውን